ይሄኛው መኪና ጄሶ ጭኖ ነበረ። ነገር ግን ወደ ላይ ሲወጣ ስትራፕ አድርጎበት ወደ ኋላ በጎን ቤትሽን እንድንሰራ ፍቀጅልን። እግዚአብሔር እንኳን አተረፈ፣ እመቤታችን እንኳን ረዳች። 2010 ላይ ታውቃለህ አይደለ? ወደ 13 ሰው ምናምን የተገረዘው ቦታ እግዚአብሔርን ሰላም ይስጠን፣ ፍቅር አይንሳን። ውድ የባሮክ 21 ሚዲያ ተከታታዮቻችን ዛሬ እጅግ ከምወዳቸውና ከማከብራቸው ወዳጆችና ጓደኞች መካከል አቤኒ፣ ጆዬ፣ ሮብሰን እንዲሁም ካሜራውን የያዘው አረግ ወደ ራስ አድርገው አንዴ አዳሜ ከኋላ ካሜራውን ይዞታል። እንግዲህ ሮብሰን ቢቀበለውም አሁን ማለት ነው። ጉዟችን ደግሞ ከአዲስ አበባ ደሴ ግሸን ማርያም ነው የምንሄደው ማለት ነው። የግሸን ማርያምን እያንዳንዱን ሁኔታ የምናስቃኛችሁ ነው የሚሆነው። አንዴ አትረብሽን ብትወጪልን ምን አለበት ብትወጪልን። የግሸን ማርያም ቆይታችን ምን ይመስላል የሚለውን ነገር ወደ እናንተ ይዘንላችሁ እንመጣለን። ስለ ጥጋባችን የሚራቡ ስለ ሰላማችን የሚጸልዩ አባቶቻችንና እናቶቻችንን እናገኛለን። በዚህ ጉዟችን ላይ አብራችሁን ብትቆዩ ከወዲሁ መልእክቴ ነው። አመሰግናለሁ። አሁንም አያሳፍ አንተ ደግሞ ንግግር ቀዝቃዛ ነው። ሰው ደግሞ ቀዝቃዛ ትላለህ እንዴ? ንግግር ቀዝቃዛ ነው አላችሁልኝ። አንተ አሁን አሰቃየህ። ገብተናል። በጣም አሪፍ ነው። ሰላም እንዴት አላችሁ? ሰላም ኑረን ተስፋን አንጣ የሴድሮስ ቤተሰቦች በያላችሁበት። የት ነው የምንሄደው? የት ነው የምንሄደው? እሺ አንዴ ስራ የምሰራበት ህዝቡ ቆም ብሏል። እሱ ቤት እንዴት ነህ? ከአዲስ አበባ ብዙ ኪሎ ሜትሮችን አቋርጠን እጅግ የሰማነውን ድንቅ ተአምር ተመልከቱ። እመቤታችን የሰራችውን ወላዲተ አምላክ የሰራችውን የሰው ነፍስ ማዳን ስራ ተመልከቱ። ይህ መኪና ይህንን የምትመለከቱትን ጄሶ ለእመቤታችን እንግዲህ ህንጻው እየታደሰ ነው እንደምታውቁት፣ በጣም ብዙዎች እየተረባረቡ ነው። ይሄኛው መኪና ጄሶ ጭኖ ነበረ። ነገር ግን ወደ ላይ ሲወጣ ስትራፕ አድርጎበት ነው ወደ ኋላ በጎን በዚህ መልኩ እንግዲህ ወጥቶ ሰው አልተጎዳም። በጣም የሚገርመው ነገር ሰው አለመጎዳቱ ራሱ በጣም 27 ሰው ውስጡ እንደነበረው ነው የነገሩ። ከላይም የነበረ ሰው አለ፣ ግን ምንም አይነት ጉዳት አልደረሰባቸውም። ጭረት ሲነግረን ጭረት ምናምን እንኳን የለውም ያለንና እና ከፊት ያለውን ነገር እናሳያችሁ። እንኳን ወንድሜ እግዚአብሔር አተረፈ። እንደው ማለት እስቲ እንደው ስለእመቤታችን ይሄንን ድንቅ ስራ አንተ ራስህ አይተኸዋል እዚህ ሆነህ ማለት ነውና እንደው እመቤታችንን እስቲ አመስግናት። መቼም እንደማልሞት እኔ በቃ እምነቴም እንዲቀጥል አድርጎኛል። የባሰ ለሁሉም የክርስቲያን ልጅ ይሄን መልእክቴን አስተላልፋለሁ። እኔ ካሁን በኋላ አልሞትም ብዬ ነው የማስበው አይደለም። በእርግጠኝነት እንግዲህ ማለት 27 ሰው ነበር። 27 ሰው ውስጥ አንተ ከላይ ነበርክ። ወርጄ ከእንትኑ ከፍቼ በቃ ታኩ እያደረኩለት ዘለለ። መጨረሻ ሹፌሩ አማራጭ ሾልኮ ሊሄድ ሲል አማራጭ የለውም፣ ጠቀለለው እዚሁ ላይ። አንዴ ብቻ ነው የተገለበጠው። አንዴ ብቻ ሲጠቀለለው እዚሁ ላይ ተገለበጠ። አቆመ። የሰው ስሜት ነው
አሬ የሰው ስሜት በልልታ ነው የወጣው። እግዚአብሔር በቃ በልልታ እና መኪና ወርቁ በልልታ ነው። አዎ ሹፌሩን እያደነቁ በቃ እናመሰግናለን ከሁሉ ከምንም በላይ ያሉ ያንተ ጅግንነት ያተረፈ ከመቤታችን አዎ እሷ ስራ ነው። ዙሮ በጣም አንተ ግን የተጎዳው ነገር አለ? እኔ ትንሽ ነው ታቆሳለሁ ጫሩ ምንም ቁስል አይባልም ምንም ከዚህ ውጭ ከዚህ አንድ ነገር ይባሳል ብዙ ነው። አሁን ወደ ላይ የሚወጡ ሰዎች ነበሩ። አዎ በእግራቸው ወጡ እንዳለ ከዚህ ከተገለበጠው መኪና ወጥተው በእግራቸው ምንም አይነት ጉዳት ሳይደርስ ምንም አይነት ጉዳት በቃ ምን አይነት ድንቅ ተአምር ነው ማለት ይሄን እንጂ እሱ ምናልባት እኮ ለበረከት ይሆናል ይዛችሁ እየሄዳችሁ ያላችሁ። አዎ ባለቤቱ ከዛ በቃ ግዴታ ይዛችሁ ካልሄዳችሁ የመኪናው ባለቤት እሺ እኛም እናቀው በኪራይ ይሁን በምን ይሁን አናቀው ለብሳት ይሁን ይዛችሁ ካልሄዳችሁ አልጫን የት ነው ጫናችሁት? ደስ ይለኝ ጫናችሁት? ከደሴ ያው እሺ ከደሴ ጫን መጣ እንግዲህ እሷ ፈቃድ ነው እንደዚህ ሆኖ ህዝቦቿን አድናለች። በጣም መብራን ክብር ምስጋና ይገባት። በጣም አሜን። እናመሰግናለን ወንድሜ እግዚአብሔር እንኳን አተረፈ እመቤታችን እንኳን ረዳች። የመኪናውን ሙሉ አካል እናሳያችሁ ተመልከቱት። ሁለት ሺህ 10 ቤት አባለካርለ ወደ 13 ሰው ምናምን የተገነዘው ሰው እግዚአብሔርን እንደዚህ አይዞዞ ገደል ገብተው መኪና እንዲህ ሲተኛ አይታችሁ ታውቃላችሁ? ምናልባት መኪናን የምናውቀው በቁሙ ነው። ነገር ግን እዚህ ቦታ ላይ በዚህ ልክ ወድቆ አንድም ሰው ሳይጫር ግሸን ማርያም እልልልል እያለ ከዚህ ወጥቷል። ይሄ አስገራሚ ነው። ይሄ አስደናቂ ነው። እመቤታችንን ማገልገል እመቤታችንን በጊዜ በገንዘብ በጉልበት ማገልገል በረከቱ በህይወት መኖርም ጭምር እንደሆነ አንድ ያየንበት ትምህርት ነው። በጉዟችን ያጋጠመን ነገር ነው። ተመልከቱት ነው መትረፌ መዳኔ የጌታ ታምር ነው ይደንቃል እንቅልፍ ሆነ ጭንቀቴ ከበረ የረዳኝ ጌታ ነው ተከተለ ሲለይ ነፍስ ከሥጋ ጨለማን በክፉ አደጋ ዳንኩኝ ሞት ያየኝ የንስሐ ዕድሜ ጨመረልኝ በጽድቅ አይደለም የተረፍኩት በሱ ፍቅር ነው በሱ ምሕረት ብቻዬን ሆኜ ሁሌም አለቅሳለሁ እየበደልኩ ስላዳነኝ የተረፍኩት በሱ ፍቅር ነው በሱ ምሕረት ብቻዬን ሆኜ ሁሌም አለቅሳለሁ እየበደልኩ ስላዳነኝ ነው። አጋጣሚ አይደለም መትረፌ መዳኔ የጌታ ታምር ነው። ኧረ ይገርማል ሞቴ እንቅልፍ ሆነልኝ ጭንቀቴ ቀለለ የረዳኝ ጌታ ነው ውዴ የተከተለ ሲለይ ነፍስ ከሥጋ በጨለማ ዓለም በክፉ አደጋ ዳንኩኝ ሞት ያየኝ የንስሐ ዕድሜ ጨመረልኝ በጽድቅ አይደለም የተረፍኩት
በሱ ፍቅር ነው በሱ ምሕረት ብቻዬን ሆኜ ሁሌም አለቅሰው እየበደልኩ ስላዳነኝ ነው። አጋጣሚ አይደለም መትረፌ መዳኔ የጌታ ታምር ነው። ኧረ ይገርማል ሞቴ እንቅልፍ ሆነልኝ ጭንቀቴ ቀለለ የረዳኝ ጌታ ነው ውዴ የተከተለ ማነው በዚያ በረሃ ያበላኝ መና ያጠጣኝ ውሃ ማነው የደገፈኝ ጥልቁን ሸለቆ ያሻገረኝ አንተነ ለኔ እናት አባቴ ፍጹም ወዳጄ ስጋና አጥንቴ አዳይነቀን ከዙፋን ፊት አያዞርም ፍቅር አይን አጋጣሚ አይደለም መትረፌ መዳኔ የጌታ ታምር ነው። ኧረ ይገርማል ሞቴ እንቅልፍ ሆነልኝ ጭንቀቴ ቀለለ የረዳኝ ጌታ ነው ውዴ የተከተለ ማለት ነው። ምንም ማለት ነው እና ቤት አይገርምም ግን እግዚአብሔርን ሲያስፈራ ወዳደቁ ራሱ በጣም ግን የእመቤታችን ስራ ነው። ምንም ጥያቄ የለም። እንኳን በደጇ አይደለም እኮ ስማ በደጇ ሆኖ አይደለም ሌላ ቦታ እንኳን ቢሆን የእግዚአብሔር ተአምር እኮ ነው። ሊያውም ለደጇ እንደዚህ የሚለፋን አይነት እንትን ምናልባት እኮ በነፃ ነው የጫነው እኮ ምናልባት ለበረከት ነው እኮ የተባበራቸው እግዚአብሔርን ወላዲተ አምላክ ይገርማል ይደንቃል ከሚባለው በላይ ነው። በነገራችን ላይ ተዋላ ወደ ኋላ በጣም ስትራፕ ያደርግ አሪፍ ነበር። ገደል ነው አልከው እሱ ውሳኔ ነው እንጂ ባይጨርሰው ወደዚህ ይሄዳል። ሹፌሩ ጀግና ነው። በጣም ጠመዘዘው እንደዚህ ነው የሚሆነው። እንዴ ትንሽ ከራቀ እኮ ስፒድ እየጨመረ ይሄዳል ወደ ታች በጣም እዚህ የሚጠመዘዘው ይገለባል። በነገራችን ላይ ባረኩ 2001 አካባቢ ምናምን እንዲህ አውረን ጉዞ እየተጓዘ እንደዚህ ወደ ኋላ ወደን ነበር እና የያዘው የኤሌክትሪክ እንትን አለ አይደለ? የኤሌክትሪክ እንጨት ቀሱ ብቻ ይደገፋል እና ሙሉ እቃ ገደል የገባው በኋላው እና እቃ በጣም እዚህ የእግዚአብሔር ድንቅ ስራ ነው የምታ አስብ። እዚህ ጋር ሲሆን እኮ ገርሞናል። እታች ወርደ ግን የስልክ እንጨት ይዛ አስበው 2001 ላይ እንደዛ ሆነ ነበር። እዚህ ንግስ ስንመጣ ከአዲስ አበባ ብዙ ኪሎ ሜትሮችን አቋርጠን አሁን የምንገኘው አምባሰል የግሸን ተራራ ላይ ነው። በጣም በሚገርማችሁ ሁኔታ እዚሁ ደብር ላይ የዛሬ አመት በዚህ ጊዜ መምህራነ ወንጌል ሰባኪያን፣ ዘማሪያን፣ ሊቃውንተ ቤተክርስቲያን እንዲሁም አርቲስቶች፣ የሚዲያ ባለሙያዎች እዚህ ተገኝተን ነበር። ቤትሽን እንድንሰራ ፍቀጂልን ተብሎ ህንጻው እየታደሰ ምክንያት እንሁን ብለን ነበር። አሁን ግን በጣም የሚገርም ነገር አይተናል። 70 እና 80% አልቋል። ምን ያክል ኦርቶዶክሳውያን እዚህ ነገር ላይ አስተዋጽኦ አድርጋችሁ ይሆን? እዚህ ያሉትን የሚዲያ ባለሙያዎችና አርቲስቶች ደግሞ ምን እንደተሰማቸው የምጠይቃችሁ ይሆናል። አብራችሁን ቆዩ። አብራችሁን ስላላችሁ ከልብ እናመሰግናለን። በእግዚአብሔር ጸና ልቤ በእግዚአብሔር ጸና አፌን አላቀኩኝ ለስሙ ምስጋና ልቤ በእግዚአብሔር ጸና ልቤ በእግዚአብሔር ጸና አፌን አላቀኩኝ ለስሙ ምስጋና ጠግበው የነበሩ እንጀራን ተራቡ ተርበውም ያሉ ረኩ ጠገቡ መች ጎሎብኝ ያውቃል አንተን ተደግፌ በእጆች በረከት ተሞልቷል መዳፌ ልቤ በእግዚአብሔር ጸና ልቤ በእግዚአብሔር ጸና አፌን አላቀኩኝ ለስሙ ምስጋና
ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር ጸና። አፌን አላቀቅኩኝ ለስሙ ምስጋና። ግሸን ልዩ ነሽ ልዩ ነሽ ገሰግሳለሁ ወደ ደጅሽ ቤዛዬ መስቀል ስላለብሽ የግሸናው ማርያም ቤትሽን እንድንሰራ ፍቀጅልን። መጣው ከደጅሽ መጣው ከደጅሽ የግሸኗ እመቤት አለኝ ምነግርሽ መጣው ከደጅሽ መጣው ከደጅሽ የግሸኗ እመቤት አለኝ ምነግርሽ እመቤት ሆይ ደጅሽን ቤትሽን ረግጠናል ቤትሽን እንድንሰራ የልጅሽ ቸርነት ይርዳን ፍቀጅልን። ዳግማዊ ኢየሩሳሌም ግሸን ማርያም አለፈቃዷ ማንም ደጇን የማይረግጠው እናታችን ቅድስት ድንግል ማርያም ቤቷ በእድሳት ላይ ይገኛል። ይሄው አሁን እዚህ ደረጃ ላይ ደርሷል። አሁን ደግሞ ለማጠቃለል የመጨረሻ የ3 ቀን የቀጥታ ስርጭት ላይ እንገኛለን። ከየካቲት 27 ጀምሮ እስከ 30 ድረስ አብራችሁን ሁኑ። እመብርሃን የፈቀደችላችሁ ቤቷን ለመስራት በረከት ለማግኘት ተጋብዛችኋል። እግዚአብሔር ከሁላችን ጋር ይሁን። እኛም ሳይገባን ለዚህ በቅተናል። ሁላችንም እመብርሃን ተጠብቀን እንሰግናለን። ቤትሽን እንድንሰራ ፍቀጅልን ቤትሽን እንድንሰራ ፍቀጅልን የግሸኗ እመቤት እመብዙኃን የግሸኗ እመቤት እመብዙኃን የግሸኗ እመቤት እመብዙኃን የግሸኗ እመቤት እመብዙኃን